በሕይወት ኑር አልከኝ ሳለሁኝ ሰላም ዳርከኝ ሃሌሉያ ተሻገር ያለው ለፍ ያለ እንደ ታተማይነ ፍላለ እንደ ታተማይነ ተሻገር ያለው ለፍ ያለ ሁኔታ ተማይነ ይሻገራለ ልፍላለ ሁኔታ ተማይነ ይሻገራለ ለፍ ያለ ጌታ ታማኝ ነው። በወጀብ ውስጥ መንገድ ያለው ተሻገር ያለ ለፍ ያለ ጌታ ታማኝ ነው። ተሻገር ያለ ለፍ ያለ ጌታ ታማኝ ነው። ይሻገራለ ልፍላለ ጌታ ታማኝ ነው። ይሻገራለ ልፍላለ ጌታ ታማኝ ነው። ተሻገር ያለ ለፍ ያለ ጌታ ታማኝ ነው። ለኢየሱስ ሁሉ ተገዛ። ተሻገር ያለ ለፍ ያለ ጌታ ታማኝ ነው። ለፍ ያለ ታማኝ ነው። ይሻገራለ ልፍላለ ታማኝ ነው። ይሻገራለ ልፍላለ ጌታ ታማኝ ነው። ልፍላለ ጌታ ታማኝ ነው። ይሻገራለ ልፍላለ ጌታ ታማኝ ነው። ተሻገር ያለ ለፍ ያለ ጌታ ታማኝ ነው። ይሻገራለ ልፍላለ ጌታ ታማኝ ነው። ተሻገር ያለ ለፍ ያለ ጌታ ታማኝ ነው። ይሻገራለ ልፍላለ
ሻሎም ሻሎም እንደምናችሁ ወገኖች ጓደኞች ይህን ትምህርት የምሰሙ ባለፈው ክፍለ ጊዜ በእግዚአብሔር ድምጽ ላይ ጸንተህ ቁም፣ እግዚአብሔር በተናገረው ቃል ላይ፣ እግዚአብሔር ባለው ነገር ላይ፣ እግዚአብሔር ባስተማረው ነገር ላይ በእግዚአብሔር ድምጽ ላይ ጸንተህ ቁም በሚል አንድ ወር አካባቢ የእግዚአብሔርን ቃል በአንደኛ ነገሥት 14 በተጻፈው መሰረት የእግዚአብሔርን ቃል አይተናል። በዛ ቃል ላይ አንድ ነቢይ በሽማግሌው ነቢይ እንደተታለለ፣ ሽማግሌው ነቢይም ዋሽቶ ወደ ቤቱ ይዞ እንደሄደ፣ ያ ነቢይ ከይሁዳ ወደ ቤቴል የመጣው ነቢይ የእግዚአብሔርን መልእክት ለንጉሱ ካስተላለፈ በኋላ፣ ለንጉሱ ከተናገረ በኋላ ንጉሱ ወደ ራሱ ቤት እንዲሄድ ያንን ነቢይ ሲጋብዘው እግዚአብሔር ወደ ማንም ቤት ገብተህ አትብላ አትጠጣ ስላለው ያ ነቢይ ወደ ንጉስ ቤት መሄድ እምቢ እንዳለና ነገር ግን እኔ እንዳንተ ነቢይ ነኝ የሚለው ሽማግሌው ነቢይ እግዚአብሔር ተናግሮኛል፣ የእግዚአብሔር መልአክ ወደ እኔ ቤት ገብተህ እንድትበላ ላንተ መልእክት እንዳስተላልፍ ልኮኛል ብሎ ዋሽቶ ያንን ነቢይ ወደ ራሱ ቤት ወስዶ ያ ነቢይ ምግብ እንደበላ የእግዚአብሔር ድምጽ እንደመጣና ያ ነቢይ በእግዚአብሔር ድምጽ ጸንቶ ያልቆመ ነቢይ በአንበሳ እንደተገደለ በባለፈው ክፍለ ጊዜ አይተናል። የእግዚአብሔርን ድምጽ በእግዚአብሔር ቃል ከእግዚአብሔር ቃል መስማት እንደምንችል፣ ከእውነተኛ ነቢያት ከእውነተኛ አገልጋዮች መስማት እንደምንችል፣ በአዲስ ኪዳን ደግሞ የእግዚአብሔርን ቃል በጎች የሆኑ ሁሉ የኢየሱስን ድምጽ እንደሚሰሙ በዮሐንስ ወንጌል ምዕራፍ 10 ላይ እንደተጻፈ ባለፈው የእግዚአብሔርን ቃል አይተናል። እንግዲህ በዛ ክፍለ ጊዜ አታላይ አገልጋዮች እንዳሉ፣ ሐሰተኛ አገልጋዮች እንዳሉ፣ እንደሚያታልሉ በእኛ ዘመንም ብዙ ዋሽቶ የሚናገሩ አገልጋዮች እንደተነሱ፣ ሐሰተኞች እንዳሉ፣ እግዚአብሔር ያላለውን የሚሉ፣ እግዚአብሔር ያልተናገረውን የሚናገሩ፣ የብዙዎችን ኢኮኖሚ ያቃወሱ፣ የብዙዎችን ትዳር ያፋቱ ብዙ አገልጋዮች እንዳሉ በባለፈው ክፍለ ጊዜ አይተናል። በእግዚአብሔር ድምጽ ላይ ጸንተህ ቁም በሚለው ቃል ዛሬ የምናየው ምንድነው? በእግዚአብሔር ድምጽ ላይ ጸንተህ ቁም እንጂ በሁኔታዎች ድምጽ አትሸበር። ባለፈው እንዳልኳችሁ ሁሉ በዚህ ምድር ላይ እስካለን ድረስ የእግዚአብሔር ድምጽ አለ፣ ሌሎች ድምጾች አሉ። ሌሎች ድምጾች የሚባሉት የህዝብ ድምጽ አለ። ለምሳሌ የህዝብ ድምጽ አለ፣ የሥጋ ድምጽ አለ፣ የሰይጣን ድምጽ አለ፣ የሁኔታዎች ድምጽ አሉ። እነኛ አጠቃላይ እኛን ከእግዚአብሔር መንገድ፣ ሌሎች ድምጾች እኛን ከእግዚአብሔር መንገድ የሚያስወጡ፣ ከእግዚአብሔር መገኘት ውስጥ የሚያስወጡ፣ በተለያየ ፍርሃት ውስጥ የሚከቱ፣ በተለያየ ውድቀት ውስጥ የሚከቱ ድምጾች ናቸው። ዛሬ እስቲ ሁኔታዎች ድምጽ እንመልከት። ከእግዚአብሔር ቃል አንፃር የሁኔታዎች ድምጽ የሚባለው እኛ አገልግሎት ከጀመርን በኋላ፣ ጉዞ ከጀመርን በኋላ በተለያየ መንገድ በመሃል የሚከሰቱ ድምጾች ናቸው የሁኔታዎች ድምጽ። እነኚህ ድምጾች እጅግ በጣም የሚረብሹ ድምጾች ናቸው። እነኚህ ድምጾችን የሚያመጡ ሰዎች ሊሆኑ ይችላሉ፣ ሁኔታዎች ሊሆኑ ይችላሉ። ስለዚህ ሁኔታዎች ይከሰታሉ። እስቲ በእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 14 ላይ እናነባለን። እስቲ ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ እናያለን። የሁኔታዎች ድምጽ፣ በሁኔታዎች ድምጽ አትሸበሩ። የዛሬ ትምህርት ርዕስ በሁኔታዎች ድምጽ አትሸበሩ፣ በእግዚአብሔር ድምጽ ጸንታችሁ ቁሙ። እግዚአብሔር ምን ብሎናል? እግዚአብሔር ምንድነው ለኛ ያለው? የሱ ልጆች እኛ ከሆነን በኋላ ምንድነው እግዚአብሔር ያስተማረን? ስለዚህ በዚህ ቦታ የሁኔታዎች ድምጽ አለ። ማቴዎስ ወንጌል ምዕራፍ 14 22 ላይ እግዚአብሔር ቃል እንደዚህ ይላል፣ ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብቶ ወደ ማዶ እንዲቀድሙት ግድ አላቸው። ኢየሱስ ነው ግድ ያላቸው። ሕዝቡን አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ
ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ንፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። እዚህ ጋር ከንፋሱ የተነሳ ማዕበል ተፈጥሯል። ኢየሱስ በጸሎት ላይ ነበር። ከሌሊቱ በአራተኛው ክፍል ወደ ንጋት አካባቢ ማለት ነው። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምታት ነው ብሎ ታወኩ፣ በፍርሃትም ጮሁ። ወዲያም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆነ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የንፋስን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደልህ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ ንፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነው ብሎ ሰገዱለት። ተሻግሮም ወደ ገንሰረጥ ምድር መጡ። ክብር ለእግዚአብሔር ይሁን። እዚህ ቦታ የሁኔታዎችን ድምፅ እናያለን። የሁኔታ ድምፅ ተሻገሩ ያለው ኢየሱስ ነው። እዚህ ጋር በእግዚአብሔር ቃል ጸንቶ መቆም በሚለው ቃል ወጥቷል። መጀመሪያ ኢየሱስ ያለው ነገር አለ። ወደ ማዶ እንዲሻገሩ እንዲቀድሙ ግድ ያለው ማን ነው? ኢየሱስ ነው። ማዕበሉ እንደምነሳ ያውቃል። ወጀቡ እንደምነሳ ያውቃል። ደቀ መዛሙርቱም እሱ ያለውን ቃል ታዞ ጉዞ ጀምሯሉ። በታንኳይቱ ውስጥ ገብቶ መሄድ ጀምሯሉ። እንግዲህ የሁኔታዎች ድምፅ እኛ መንፈሳዊ ጉዞ ከጀመርን በኋላ አገልግሎት ከጀመርን በኋላ በተለያየ መንገድ ደግሞ በጋብቻ ውስጥ ያለን ሰዎች ትዳር ከጀመርን በኋላ በመንገድ በሁኔታዎች የተነሳ የምነሳ ድምፅ ነው። ነገር ግን ደቀ መዛሙርቱ በኢየሱስ ባለው ቃል ላይ ጸንቶ ሊቆሙ አልቻሉም። ፈሩ፣ ተጨነቁ። ከዛ በኋላ ኢየሱስ ምንድነው ያለው? አትፍሩ አላቸው። እዚህ ጋር የጴጥሮስን ነገር በደንብ እንድናይ ይፈልጋለሁ። ጴጥሮስ ኢየሱስ ክርስቶስ አንተ ከሆነ እኔም በውሃ ላይ እንድመጣ ይዘዘኝ ስለው ኢየሱስ ምንድነው ያለው? ና አለው። ጴጥሮስ ጉዞ ጀምሯል። በውሃ ላይ መራመድ ጀምሯል። በውሃ ላይ መሄድ ጀምሯል። ነገር ግን ጴጥሮስ አይኑን አንስቶ ማዕበሉን ሲያይ ፈራ ይላል የእግዚአብሔር ቃል። የንፋሱን ኃይል አይቶ ምን ሆነ? ፈራ። ማዕበል እንዲነሳ ያደረገው ንፋስ ነው። ስለዚህ ጴጥሮስ አይኑን ከኢየሱስ ላይ አንስቶ ምኑን ተመለከተ? ንፋሱን ተመለከተ። ንፋሱን አየ። ዛሬ ጉዞ ጀመርን ሰዎች፣ መንፈሳዊ ጉዞ ጀመርን ሰዎች፣ ጌታ ኢየሱስን መከተል የጀመርን ሰዎች በመሃል በሚመጡ ፈተናዎች፣ በመሃል በሚገጥሙን መከራዎች መፍራት የለብንም። በመከራ ኃይል መፍራት የለብንም። በፈተናዎች መፍራት የለብንም። አይኖቻችን ከኢየሱስ ክርስቶስ ላይ ማንሳት የለብንም። የዕብራውያን ጻፊ የእምነታችን ራስና ፈጻሚ የሆነውን ኢየሱስን እየተመለከትን ይላል ምዕራፍ 12 ላይ። ዕብራውያን ምዕራፍ 12 ላይ ኢየሱስ ክርስቶስ ና ብሎታል ጴጥሮስን። ጴጥሮስ ግን አይኑን አንስቶ የንፋስን ኃይል አየ። ስለዚህ በሁኔታዎች ድምፅ ላለመወሰድ አይኖቻችን በእግዚአብሔር ላይ ማድረግ አለብን። እይታችንን በእግዚአብሔር ላይ ማድረግ አለብን። በመከራ ላይ ሳይሆን፣ በፈተና ላይ ሳይሆን፣ አሁን በእኛ በኢትዮጵያ ላይ እየታየ ባለው ችግር ላይ ሳይሆን እኛ እይታችንን በእግዚአብሔር ላይ ማድረግ አለብን። እግዚአብሔር ሁሉን ይችላል። ሃሌሉያ።
እግዚአብሔር ያሻግራል። ቅድም ዘማሪው መስፍን ሲዘምር ተሻገር ያለው ሂድ ይለፍ ያለው ጌታ ታማኝ ነው ብሎ ዘምሯል። ጌታ ታማኝ ነው ወገኖቼ። ጌታ ያሻግራል። በእግዚአብሔር ድምፅ ላይ ጸንተን ስንቆም እሱ የተናገረው ነገር በሕይወታችን ላይ ይፈጽማል። ወደ ማዶ እንዲቀድሙት ያዘዘው ኢየሱስ ነው። የተናገረው እሱ ነው። ስለዚህ በፈተና ጊዜ እየሮጠ ኢየሱስ መጣ። ዛሬም ኢየሱስ ይመጣል። በፈተና ውስጥ ስንገባ፣ በችግር ውስጥ ስንገባ፣ በመከራ ውስጥ ስንገባ፣ በመንፈሳዊ ሕይወት ልንወድቅ ስንደርስ እሱ ቶሎ ፈጥኖ ይመጣል። ሃሌሉያ! ፈጥኖ የሚመጣ የሚያድን ጌታ ነው እሱ። ኢየሱስ ብለን ስንጠራው የሚመጣ ጌታ ነው። ጴጥሮስ ወዲያውኑ ምንድነው ያለው? ጌታ ሆይ አድነኝ ብሎ ጮኸ። እግዚአብሔር ዛሬ ኢትዮጵያን ያድናታል። አድናት ብለን ከጮህን እግዚአብሔር ቤተሰብን ያድናል። እግዚአብሔር ሕዝብን ያድናል። እግዚአብሔር ዛሬ አድነን ብለን ከጠራን ከጮህን ጩኸታችንን የሚሰማ አምላክ ነው። ጴጥሮስ ወዲያውኑ ምንድነው ያለው? ጌታ ሆይ አድነኝ አለው። ዛሬ አይኖቻችን ከኢየሱስ ላይ ያነሳን ሰዎች፣ መከራ አይተን ፈተና አይተን እየሰጠምን ያለን ሰዎች እንደዚህ እንበል፣ እግዚአብሔርን አድነኝ 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 ስትሉ ሊያድነን እሱ ይመጣል። ክብር ለስሙ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ጋር በሁኔታዎች ድምፅ በሁኔታዎች የተነሳ ደቀ መዛሙርቱ በመንገድ ላይ እንዳይቀሩ ፈጥኖ መጣ። በወሳኝ ሰዓት መጣ። በተጨነቁ ሰዓት መጣ። እግዚአብሔር አምላክ የምናመልከው አምላክ ስንጨነቅ በመከራ ጊዜ የሚመጣ አምላክ ነው። አንድ ነገር ግን ከኛ ይፈልጋል፣ አድነን እንድንል፣ አድነኝ ብለን ወደ እሱ መጮህ እንዳለብን። ነገር ግን ዋናው ነገር ምንድነው? የችግሩን ኃይል አይተን፣ የመከራን ኃይል አይተን፣ ፈተናውን አይተን እንዳንፈራ ዛሬ እግዚአብሔር ይፈልጋል። አትፍራ፣ አትፍሩ፣ እኔ አለሁላችሁ። ማቴዎስ 28:20 ላይ ምንድነው ኢየሱስ ክርስቶስ ያለው? እነሆ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ከኛ ጋር ነው እሱ። አማኑኤል ነው እሱ። ሁሉን ቻይ ነው እሱ። እሱ ከኛ ጋር ነው። ይህ ቃል ኪዳን ነው። ይህ አዲስ ኪዳን ቃል ኪዳን ነው። ሁል ጊዜ ከእናንተ ጋር ነኝ አለ። ክብር ለስሙ ይሁን። ስለዚህ በሁኔታዎች ድምፅ ስፍራ የለቀቀን ሰዎች፣ ልንወድቅ እየፈራን ያለን ሰዎች፣ እየተንገዳገድን ያለን ሰዎች ዛሬ እግዚአብሔር አንድ ነገር ከኛ ይፈልጋል፣ አድነን ብለን እንድንጮህ። ሊያድነን ኢየሱስ ፈጥኖ ይመጣል። እሱ ፈጥኖ ደራሽ ነው። ክብር ለስሙ ይሁን። ስለዚህ የሁኔታ ድምፅ አለው። አፍ አውጥቶ ይናገራል። ድምፅ አለው ሁኔታ። የተለያዩ ሁኔታዎች፣ የተለያዩ ችግሮች ይገጥሙናል። ያኔ ወደ አምላካችን ስንጮህ እሱ ቶሎ ይደርስልናል። እስቲ ከብሉይ ኪዳን አንድ ቦታ ዘፍጥረት 26 ላይ ይስሐቅን የገጠመው የሁኔታ ድምፅ ምን ነበር? ይስሐቅን እግዚአብሔር መጀመሪያ ምን ብሎታል? ምን ተናግሯል? ከይስሐቅ በፊት አብርሃምን አባቱን እግዚአብሔር አምላክ ምን ብሎታል? እኔ ካንተ ጋር ነኝ ብሎታል። እኔ ካንተ ጋር ነኝ፣ አበዛሃለሁ፣ ዘርህን እባርካለሁ ብሎታል። እዚህ ቦታ ዘፍጥረት 26 ላይ ብዙዎቻችን ስለ ረሆቦት እናውቃለን። ረሆቦት ጋር እንዴት እንደተደረሰ፣ ይስሐቅ ወደ ረሆቦት ምድር እንዴት እንደደረሰ የእግዚአብሔር ቃል ይናገራል። እስቲ ከቁጥር 1 ጀምረን እንደዚህ ይላል የእግዚአብሔር ቃል። ኦሪት ዘፍጥረት 26 ቁጥር 1 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ገረራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚህ ምድር ተቀመጥ፣ ካንተ ጋር ይሆናለሁ፣ እባርክሃለሁ፣ እነዚህን ምድሮች ሁሉ ላንተም ለዘሪም ይሰጣለሁና ለአባቴ ለአብርሃም የማልሁለትን መሐላ አጸናለሁ፣ ዘሬንም እንደ ሰማይ ከዋክብት አበዛለሁ፣ እነዚህን ምድሮች ሁሉ ለዘሪ ይሰጣለሁ፣ የምድርም አሕዛብ ሁሉ በዘሪ ይባረካሉ። አብርሃም ቃልን
በእግዚአብሔር ድምፅ ላይ ጸንተህ ቁም። እዚህ ጋር እግዚአብሔር ለይስሐቅ እየተናገረ ነው ያለው። አብርሃም ቃሌን ሰምቷልና ፍርድን፣ ትእዛዝንም፣ ሥርዓትንም፣ ሕግንም ጠብቋልና ስለዚህ አንተም ቃልን ጠብቅ ያለ ነው እግዚአብሔር። ከዛ የተነሳ ይስሐቅ እንዲያደረገ ወደ ግብፅ ይወርዳለሁ ብሎ ያሰበው ይስሐቅም በገራራ ተቀመጠ። ይስሐቅ እዚህ ጋር ይስሐቅን የሚያስጨንቅ ሁኔታ ገጥሞታል። ያኔ በአብርሃም ጊዜም ራብ ነበረ፣ የሆነ ጊዜ ራብ ተከስቶ ነበረ። ነገር ግን በአብርሃም ዘመን ከሆነው ራብ በላይ በይስሐቅ ዘመን ራብ እንደገጠመ ራብ እንደሆነ እዚህ ጋር የእግዚአብሔር ቃል ይናገራል። ከዚህ ራብ የተነሳ ይስሐቅ ምንድነው ያሰበው? ወደ ግብፅ ለመውረድ አሰበ። እግዚአብሔር ግን እንደዚህ ነው ያለው፣ ወደ ግብፅ አትውረድ፣ እኔ ከሁኔታዎች የበላይ አደርግሃለሁ። እኔ በዚህ ራብ ባለበት ምድር ድንቅና ታምራትን አደርጋለሁ፣ እባርካለሁ፣ ይህንን ምድር ለዘሪ እሰጣለሁ፣ አንተ በረሃብ አትሞትም እያለ እግዚአብሔር ቃል እዚህ ጋር ይናገራል። የሚገርማችሁ ነገር ከዚህ የተነሳ ይስሐቅ የእግዚአብሔርን ቃል ሰምቶ በገራራ ተቀመጠ ይላል የእግዚአብሔር ቃል 12ኛው ቁጥር ላይ ሄዳችሁ ስታዩት ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመትም 100 እጥፍ አገኘ፣ እግዚአብሔርም ባረከው። ሃሌሉያ። ራብ ነበረ ላይ ስናይ፣ ችግር ነበረ፣ ከባድ ራብ ነበረ። ነገር ግን እግዚአብሔር ወደ ግብፅ አትውረድ በሚለው ቃል ይስሐቅ ስለታዘዘ በሁኔታዎች ድምፅ ሳይሸነፍ የእግዚአብሔርን ድምፅ ስላከበረ ዘሩን ሲዘራ 100 እጥፍ አፈራ ይላል። ወገኖቼ ዛሬ ለእግዚአብሔር ቃል ከታዘዝን ምንም በሌለበት በምድረ በዳ እግዚአብሔር መባረክ የሚችል አምላክ ነው። እግዚአብሔርን እንደ ሰው ማየት የለብንም። እግዚአብሔርን እንደ ምድራዊ ሰዎች መገመት የለብንም። ስለዚህ እግዚአብሔር ዛሬ ከኛ የሚፈልገው ምንድነው? ለእግዚአብሔር ቃል እንድንታዘዝ ነው የሚፈልገው። ስለዚህ እግዚአብሔር መታዘዝን ይፈልጋል። አብርሃም ይስሐቅ እዚህ ጋር እንደ አባቱ እንደ አብርሃም ምን ሆነ? ታዘዘ። እግዚአብሔር ምን ብሎታል? አብርሃም ቃልን ጠብቋልና ሰምቷልና ፍርድን፣ ትእዛዝን፣ ሥርዓትንም ሕግንም ጠብቋልና አንተም እንደሱ ጠብቅ ስል የእግዚአብሔርን ቃል ጠበቀ። በ12ኛው ቁጥር ላይ እግዚአብሔር ባረከው። ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። እግዚአብሔር የተናገረውን ፈጸመ። ስለዚህ ዛሬ እግዚአብሔር ምን ይላል? የተነሱ ነገሮች አሉ፣ ፈተናዎች አሉ፣ መከራዎች አሉ። የምናያቸው ነገሮች በምድራችን ተስፋ የሚሰጡ አይደሉም። እግዚአብሔር ግን ዛሬ እንደዚህ ይለናል በአዲስ ኪዳን፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለው ኢየሱስ አማኑኤል ከኛ ጋር አለ። ዛሬም ቃሉን ይፈጽማል። ልጆቹን አይተውም። አባት አለን፣ የሚራራልን አባት አለን እኛ። ስለዚህ በዚህ ቃል ላይ ጸንተን መቆም አለብን። ወገኖቼ ሆይ በእግዚአብሔር ቃል ላይ ስናይ ወደ 7 ቃል ኪዳኖች አሉ። 7 ቃል ኪዳኖች አሉ። 6ቶቹ በብሉይ ኪዳን እግዚአብሔር ገብቶ ለልጆቹ የፈጸመላቸው ቃል ኪዳኖች ናቸው። ከኤደን ገነት ጀምሮ እግዚአብሔር ቃል ኪዳን አድርጓል። በአዲስ ኪዳን ግን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ለኛ የገባው ቃል ኪዳን አለ። ሁልጊዜ እኔ ከእናንተ ጋር ነኝ። ዋናው ቃል ኪዳን አለ ደግሞ፣ ተመልሼ እመጣለሁ። አባትና እናት እንደሌላቸው ልጆች አልተዋችሁም፣ ጉድለታችሁን ማጣታችሁን ክብር ለእግዚአብሔር ይሁን። ስለዚህ ቃል ያለው ሰው፣ በእግዚአብሔር ቃል የተደገፈ ሰው አይወድቅም። ስለዚህ እኛም በእግዚአብሔር ቃል ላይ ጸንተን እንድንቆም ዛሬ እግዚአብሔር ይፈልጋል።
በእግዚአብሔር ቃል ላይ ጸንተን እንድንቆም በእግዚአብሔር ቃል ላይ እንድንጸና እግዚአብሔር ዛሬ ይፈልገናል። ቃል ያለው እንግዲህ አይወድቅም። ዘማሪ ቃል ያለው አይወድቅም እያለ ነው። ቃል ያለው አይወድቅም። እኛ ቃል አለን፣ ኢየሱስ አለን። ኢየሱስ ራሱ ቃል የእግዚአብሔር ቃል ነው። እሱ ቃል ነው። ስለዚህ ቃል አለን። እኛ ከማንጠፋ ዘር ነው የተወለድነው። በሚታዩ ነገሮች በሁኔታዎች ልክ እንደ ጴጥሮስ ሁኔታውን አይተን መፍራት የለብንም። እግዚአብሔር ከኛ ጋር አለ። ከኛ የሚጠበቀው ዛሬ ምንድነው? ለምድራችን መጮህ ነው። በእግዚአብሔር ፊት የምልጃ ጸሎት መጸለይ ነው ዛሬ እግዚአብሔር ከኛ የሚፈልገው። ስለዚህ እዚህ ጋር ይስሐቅ ምንድነው ያደረገው?
የእግዚአብሔርን ቃል ሰማ፣ ለእግዚአብሔር ቃል ታዘዘ። ስለዚህ የአብዛኞቻችን ችግር ከነም ጭምር ለእግዚአብሔር ቃል አለመታዘዝ ነው። እግዚአብሔር የተናገረው ቃል አለ። ስለዚህ ለዛ ቃል አለመታዘዝ ብዙ ዋጋ ያስከፍለናል። ይስሐቅ ለእግዚአብሔር ቃል ታዘዘ፣ የተባለውን ፈጸመ። እግዚአብሔርን በሱ ላይ ቃሉን ፈጸመለት። እግዚአብሔር የገባው የተለያዩ ክዳኖች በእኛ ላይ ለምን እንደማይፈጸሙ ታውቃላችሁ? እኛ ለእግዚአብሔር ቃል ስለማንታዘዝ፣ እሺ ስለማንል፣ እግዚአብሔር ሂድ ባለው መንገድ ስለማንሄድ፣ በእግዚአብሔር ድምፅ ስለማንመራ እግዚአብሔር ዛሬ በድምፁ ላይ ጸንተን እንድንቆም ይፈልጋል። ድምፁ እንግዲህ የእግዚአብሔር ቃል ነው። ያ ቃል እኛ እድለኞችንን መጽሐፍ ቅዱስ 66ቱ በእጃችን አለ። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ የእግዚአብሔር ቃል በተስፋ የተሞላ ነው። አትፍራ በሚለው ቃል የተሞላ ነው። ስለዚህ የእግዚአብሔርን ድምፅ ከእግዚአብሔር ቃል እየሰማን እሱን እንድንከተል ኢየሱስ ይፈልጋል። እዚህ ጋር የሚገርማችሁ ነገር ይስሐቅ ከታች ሄዳችሁ ስታነቡ የማይመች ሁኔታ ገጥሞታል። ከላይ በረከት አለ። ከላይ 100 እጥፍ አግኝቷል። ዘሩን ዘርቶ አሁን የረሃብ ችግር የለም። ይስሐቅ ደግሞ ምን አስፈልጎታል? ውሃ አስፈልጎታል። ስለዚህ ይስሐቅ ውሃን ሲያስቆፍር ሁኔታው አልጋ በአልጋ አልሆነም። እስቲ ከ18 ጀምሮ እንይ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበሩና አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችን በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የገራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት። ለእርሷ ሲሉ ሌላም ጉድጓድ ማሱ። ልብ በሉ፣ በኤሴቅ ላይ የሚመች ሁኔታ አልገጠማቸውም። ተስፋ አልቆረጡም። ትቶ ሄደው ሌላ ጉድጓድም ማሱ። ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉም። ስሟንም ሮሆቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። አያችሁ፣ እዚህ ጋር አንዳንድ ጊዜ እንደዚህኛ እናስባለን። ሰው ከመሆናችን የተነሳ በመንፈሳዊ ሕይወት ላይ ነገሮች አልጋ ባልጋ አይሆኑ። የእግዚአብሔርን ትእዛዝ አክብረንም ቃሉንም አክብረን በእውነት ላይ ቆመንም ፈተናዎች ይገጥማሉ። ፈተናዎቹ ግን ሊያጠነክሩን ነው። መከራዎቹ ግን ሊያጠነክሩን ነው፣ ሊያስተምሩን ነው በእኛ ላይ የሚመጡ። እዚህ ጋር የይስሐቅ ሎሌዎች ጉድጓድ ነው የቆፈሩት። የገራራ እረኞች አልነበረም ጉድጓዱ። ውሃ ሲወጣ ግን ተከራካሪ መጣ። ኤሴቅ ላይ ክርክር ተነሳ፣ ስጥና ላይ ክርክር ተነሳ። ነገር ግን የሚገርማቸው ነገር ተስፋ አልቆረጡም። እልፍ ብሎ ሌላን ቆፈሩ። በሶስተኛው ጉድጓድ ላይ የሚከራከሩ ሰዎች አልመጡም። አያችሁ፣ እኛ በመከራ ላይ እየጸናን ስንሄድ፣ በፈተና ላይ እየጸናን ስንሄድ፣ ፈተናውን ያለፈን ስንሄድ፣ መንፈሳዊ ከፍታችን እየጨመረ ስንሄድ ወደ ከፍታ ስፍራ እንወጣለን ማለት ነው። በመንፈሳዊ ሕይወት ከፍ ያለን እየጨመርን እንሄዳለን ማለት ነው። ከዚህ ብዙ ነገር እንማራለን። ከዚህ ቦታ አሁን በተለያየ መስክ ያለን ሰዎች፣ በተለያየ ስራ ውስጥ ያለን ሰዎች፣ በተለያየ በመንፈሳዊ ሕይወት ጉዞ ውስጥ ያለን ሰዎች ተስፋ የሚያስቆርጡ ነገር ቢገጥሙን እንኳን
የናንተ የሆነው ነገር የኔ ነው ብሎ ተከራካሪ ብነሳ እንኳን ተስፋ አትቁረጡ። ተስፋ አትቁረጡ። የእግዚአብሔር ድምጽ አለ። ይስሐቅን ወደ ግብጽ አትውረድ ያለ የእግዚአብሔር ድምጽ አለ። በዚህ ስፍራ ተቀመጥ ብሎ የተናገረ የእግዚአብሔር ድምጽ አለ። ለኛም የአዲስ ኪዳን አለን። እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከናንተ ጋር ነኝ ያለው የኢየሱስ ቃል አለ። ስለዚህ እናሸንፋለን ማለት ነው። በሁኔታዎች መሸነፍ የለብንም። ተስፋ የሚያስቆርጥ ነገር ከገጠመ ማቆም የለብንም። እዚህ ጋር የይስሐቅ ሎሌዎች ደግሞ ቆፈሩ፣ ወደ ሮሆቦት ደረሱ። ብዙዎቻችን ዛሬ የተለያዩ ድርጅቶችን ሮሆቦት እንላለን። የተለያዩ ድርጅቶችን የተለያየ ስፍራ በተለያየ ቦታ በመኪና ላይ በተለያዩ ነገሮች ላይ ሮሆቦት ብለናል። የሮሆቦት ምስጢር ግን ምንድነው? ተስፋን አለመቁረጥ ነው። በእግዚአብሔር ቃል በእግዚአብሔር ድምጽ ጸንቶ መቆም ነው። ሃሌሉያ። ሮሆቦት ምስጢሩ ይሄ ነው። ወደ ሮሆቦት የተደረሰበት እንዲሁ ነገሩ ባልጋ ሆኖ አይደለም። አልጋ ባልጋ ሆኖ አይደለም። እንዲሁ ትዕግስት አለ እዚህ ጋር፣ ልፋት አለ እዚህ ጋር። ሰጥቶ መሄድ አለ እዚህ ጋር፣ ለቆ መሄድ አለ እዚህ ጋር፣ የራስ የሆነውን መተው አለ እዚህ ጋር። መተው አማኝ በሁሉ ነገር ላይ በክርክር ጊዜውን አይጨርስም። ጉዳዩ ከእግዚአብሔር ይሁን እንጂ እየለቀቀ እየተወ መተው አለ። መተው የራስን መፍት መተው አለ። እዚህ ጋር የራስ የሆነውን ነው የተውት። ቆፍሮ ለፍቶ ውሃ ያወጡትን ጉድጓድ ሁለቱን ጉድጓድ ኤሴቅና ስጥናን ጥሎ ነው የሄዱት። ስለዚህ ወደ ሮሆቦት ለመድረስ ምን ያስፈልጋል? ጽናት ያስፈልጋል። መተው ያስፈልጋል። በክርክር ጊዜያችንን እየጨረስን ያለን ሰዎች በሆነ ነገር ላይ በሆነ ቦታ ላይ። ስለዚህ ወደ ሮሆቦት ለመድረስ በሁኔታዎች ድምጽ መሸነፍ አስፈላጊ አይደለም። በእግዚአብሔር ድምጽ ላይ ጸንተን እንቁም። ያኔ እግዚአብሔር ወደ ሮሆቦት ያደርሰናል። ዛሬ በተለያየ ነገር ተስፋ የቆረጣችሁ ሰዎች፣ በተለያየ ፈተና ውስጥ ያላችሁ ሰዎች እግዚአብሔር ዛሬ ደግማችሁ እልፍ ብላችሁ እንድትቆፍሩ ይናገራል። እልፍ በሉ ይላል እግዚአብሔር። እልፍ እንድንል እግዚአብሔር ይፈልጋል። በእግዚአብሔር ቃል ኪዳን ላይ ጸንተን እንቁም። በእግዚአብሔር ቃል ላይ ጸንተን እንቁም። በእግዚአብሔር ድምጽ ላይ ጸንተን እንቁም። ዛሬ ስላልተሳካ ነገ አይሳካም ብለን ተስፋ እንቁረጥ። ነገያችን ብሩህ ነው። ነገያችን አይጨልምም። ስለ ነገ አትጨነቁ ይላል እግዚአብሔር ቃል። ስለዚህ የይስሐቅ ሎሌዎች እልፍ ያሉ ወደ ሮሆቦት ደረሱ። ከዛ በኋላ የሚገርማቸው ነገር ወደ ታች ስትሄዱ የአገሪቱ ሰዎች ከይስሐቅ ጋር መጥተው በእርግጥ እግዚአብሔር ካንተ ጋር እንዳለ አየን ያሉ። ሃሌሉያ። እግዚአብሔር ከሱ ጋር ያለው ሰው በኃይል በጉልበቱ አይመካም። በእግዚአብሔር ይደገፋል። እግዚአብሔርን ተስፋ ያደርጋል። አስፈላጊ ከሆነ እየተወም ይሄዳል። መብቱንም ይተዋል። የራሱ የሆነውን ይተዋል። የሚገርማችሁ ነገር እግዚአብሔር 23 እና 24 ላይ እንደገና መጣለት፣ እንደገና ተገለጠለት። ምናልባት ይስሐቅ ተስፋ ቆርጦ ይሆን? በእነኚህ በሁለቱ ጉድጓዶች ምክንያት እግዚአብሔር ጠርቶኝ ነበረኮ፣ እግዚአብሔር ተናግሮ ነበረኮ። እግዚአብሔር እንደገና መጣ። የሚገርማችሁ ነገር እኛ እናስታውስም እንጂ እግዚአብሔር እኮ በተለያየ ጊዜ ያጽናናናል። በተለያየ ጊዜ እየመጣ እኛን ያበረታታናል። 28 እስከ 29 ላይ ስታዩት ሰዎቹ መጥተው ምን እንደሚሉ ታውቃላችሁ? እግዚአብሔር ካንተ ጋር እንዳለ በእርግጥ አየን።
ዛሬ በተለያየ ምክንያት የተገፋችሁ ሰዎች አላችሁ። በተለያየ ችግር ውስጥ ያላችሁ፣ በተለያየ ፈተና ውስጥ ያላችሁ እግዚአብሔር ከናንተ ጋር መኖርን ታያላችሁ። እግዚአብሔር ከናንተ ጋር መኖርን በርግጥ ታያላችሁ። ሰዎች በርግጥ የሚያሳድዱ ሰዎች፣ እናንተን ስፍራ የከለከሉ ሰዎች፣ ቦታ የከለከሉ ሰዎች መጥቶ እጃቸውን የሚሰጡበት ጊዜ ይመጣል። እናንተ ግን መብታችሁን ተውት። ለእግዚአብሔር አሳልፋችሁ ስጡ። ለእግዚአብሔር አሳልፋችሁ ስጡ። እንደዚህ አሉ፣ በእኛና በአንተ መካከል መሐላ ይሁን፣ እኛ አንተን እንዳልነካኒ፣ በጎነትን ብቻ እንዳሳየኒ፣ በደህና እንደሰደድኒ፣ አንተም ክፉ እንዳሰራብን ቃል ኪዳን ከአንተ ጋር እንድናደርግ እናድርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክ ነህ። ፈሩ። ሃሌሉያ! ፈሩ። ከእግዚአብሔር ጋር ጸንተን ከቆመን፣ በእግዚአብሔር ቃል ጸንተን ከቆመን እግዚአብሔር በእኛ ላይ መፈራትን ያስቀምጣል። ሙሴን ወደ ፋርዖን ሲልክ ምንድን ነው ያለው? አምላክ አደርጋለሁ አለው። በፋርዖን ላይ አምላክ አደርግሃለሁ ሙሴን። እግዚአብሔር አምላክ መፈራትን ዛሬ ያስቀምጣል። በቃሉ ጸንታችሁ ከቆማችሁ፣ በኪዳኑ ጸንታችሁ ከቆማችሁ፣ በድምፁ ጸንታችሁ ከቆማችሁ። እንግዲህ ይስሐቅን እዚህ ጋር አስቸጋሪ ሁኔታ ገጥሞታል። አንዳንድ ሰዎች መከራ የለም ፈተና የለም ብሎ ሊናገሩ ይችላሉ። አለ በደንብ። መሃሉ አይነገርም አለ አንድ ሰባኪ ስለ ዮሴፍ ሕይወት ሲናገር። መሃሉ አይነገርም። ህልም ብቻ አለመ ዮሴፍ። የሚገርማችሁ ነገር ህልሙ በተስፋ የተሞላ ህልም ነው። ነገር ግን በመሃል ዮሴፍን የደረሰው ነገር ታውቃላችሁ። የሁኔታዎች ድምፅ ዮሴፍን አስጨነቁት። ወንድሞቹ ጉድጓድ ውስጥ ጣሉት። ወደ ጶጥፋራ ቤት በባርነት ተሸጠ። ወደ እስር ቤት ገባ። ምንም ሳያደርግ ሁኔታዎች ዮሴፍን አስጨነቁት። ነገር ግን ዮሴፍ ባየው ህልም ላይ ጸንቶ ቆመ። እግዚአብሔር ባሳየው ህልም ላይ ጸንቶ ቆመ። እግዚአብሔር መጨረሻ ላይ አከበረው። ስለዚህ በእግዚአብሔር ድምፅ ላይ ጸንተን እንድንቆም እግዚአብሔር ዛሬ እኛንም ይፈልገናል። ጸንተን እንድንቆም እግዚአብሔር አምላክ ይፈልጋል። ወደ ሮቦት ለመድረስ የኛ ዘመን ሰዎች እንደሚያወሩ ነገሮች አልጋ ባልጋ አይደሉም። ከኛ የሚጠበቅ ነገር አለ። እግዚአብሔር የሚሰራው ነገር አለ። የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። ስለዚህ በሁኔታዎች ድምፅ የተሸበራችሁ፣ በሁኔታዎች ድምፅ ተስፋ የቆረጣችሁ፣ በሁኔታዎች ድምፅ ጉድጓድ ውስጥ የገባችሁ እግዚአብሔር ጸንታችሁ ስትቆሙ ከጉድጓድ ውስጥ ያወጣችኋል። ዮሴፍን ወዳየው ህልም ያደረሰው እግዚአብሔር ዛሬ የኛም አምላክ ነው። ደቀ መዛሙርትን ወደ ማዶ እንዲቀድሙት የተናገረው ኢየሱስ ማዕበል እንደሚነሳ፣ ነፋስ እንደሚነሳ፣ ወጀብ እንደሚመጣ፣ እንደሚሸበሩ አውቆ በአራተኛው ሰዓት ከምሽቱ በአራተኛው ክፍል የመጣ ኢየሱስ ዛሬ ይመጣል። መጥቶልናል። ደግሞ በተለያየ ጊዜ መጥቶ አድኖናል። በተለያየ ጊዜ መጥቶ ረድቶናል። በተለያየ ጊዜ መጥቶ አግዞናል። ክብር ለስሙ ይሁን። ክብር ለኢየሱስ ይሁን። በሁኔታዎች የተሸበርን፣ ኢትዮጵያ ላይ የሆነ ባለው ሁኔታ የተሸበርን፣ ተስፋ የቆረጥን አማኞች እግዚአብሔር ዛሬ እንድንጮህ ወደሱ ይፈልጋል። አድነን እንድንል ይፈልጋል። ሊያድነን በርግጥ ይመጣል። ሊያድነን በርግጥ ባጠገባችን አለ። ሊያድነን በርግጥ ከጎናችን አለ። ይሄ ከኛ ጋር አለ። መንፈስ ቅዱስ ሊያጽናናን ከኛ ጋር አለ። መንፈስ ቅዱስ ሊደግፈን ከኛ ጋር አለ። ኢየሱስ አትሸበሩ፣ አትፍሩ ይለናል። የይስሐቅ አምላክ ዛሬ የኛም አምላክ ነው። ወደ ሮቦት ለመድረስ
በየስቅና በስጥና መከልከል ላይ ተስፋ ቆርጣችሁ አትቆሙ። ከመከራው የተነሳ ከራቡ የተነሳ ወደ ኋላ ለመመለስ በክርስትና ሕይወት ከእውነታዎች የተነሳ እንደገና በኃጢአት ለመውደቅ እንደገና እግዚአብሔርን ለመካድ የወሰናችሁ ዛሬ እግዚአብሔር እንደዚህ ይላችኋል፣ ይጎበኛችኋለሁ። ወደ ግብፅ አትመለሱ ይላችኋል። ወደ ግብፅ አትውረዱ ይላችኋል። ወደ መጀመሪያው ሕይወት ወደ ረከሰው ሕይወት አትመለሱ ይለናል እግዚአብሔር። አትመለሱ ይለናል። ወደ ግብፅ አትውረድ ብሎ ይስሐቅን የባረከው እግዚአብሔር ዛሬ በተለያየ መከራ ውስጥ ያላችሁ ወገኖች አላችሁ። በተለያየ ጭንቀት ውስጥ ያላችሁ ወገኖች አላችሁ። በተለያየ ሐዘን ውስጥ ያላችሁ ወገኖች አላችሁ። እግዚአብሔር ሊጎበኛችሁ በእርግጥ ይመጣል። እንዲህ በሉ፣ ወደሱ ጩህ፣ ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ኃይለኛ ነገር አሳይሃለሁ ያለው እግዚአብሔር በኤርምያስ መጽሐፍ ላይ የተናገረው እግዚአብሔር ዛሬ ጩኸታችን ይሰማል። ስለዚህ በሁኔታዎች ድምፅ አትሸበሩ። በእግዚአብሔር ድምፅ ላይ ጸንታችሁ ቁሙ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። ምስጋና ላንተ ይሁን። ክብር ላንተ ይሁን። አባታችን አንተ በሁኔታዎች እንዳንሸበር ያስተማርከን፣ ቃል ኪዳን የገባህልን፣ ልጅን ኢየሱስን የሰጠህን እግዚአብሔር ሆይ ስሜ ለዘላለም ይባረክ። አሁን በዚህ ሰዓት በሁኔታ የተሸበሩ፣ በተለያየ መከራ ውስጥ የገቡ፣ በተለያየ ሐዘን ውስጥ የገቡ፣ በተለያየ በሽታ ውስጥ ያሉ፣ በተለያየ መከራ ማጣት ውስጥ ያሉ፣ ረሃብ ውስጥ ያሉ፣ መጠለያ ያጡ፣ የተቸገሩ፣ የተጨነቁ በኢየሱስ ክርስቶስ ስም ባንተ የተጎበኙ ይሁኑ። በኢየሱስ ስም ባንተ የተጎበኙ ይሁኑ። መጎበኘት ይሁንላቸው። መጎበኘት ይሁንላቸው። መንፈስ ቅዱስ አጽናናቸው። መንፈስ ቅዱስ ሙላባቸው። በኢየሱስ ስምና ስልጣን መንፈስ ቅዱስ ሙላባቸው። በኢየሱስ ስምና ስልጣን መጽናናት ይሁንላቸው። የሁኔታዎች ድምፅ በኢየሱስ ስም ጸጥ ይበል። ንፋሱ ጸጥ ይበል። ማዕበሉ ጸጥ ይበል። ወጀቡ ጸጥ ይበል። ታላቅ ጸጥታ ይሁን። በአገሬ ላይ ታላቅ ጸጥታ ይሁን። በኢትዮጵያ ላይ ታላቅ ጸጥታ ይሁን። በኢየሱስም ታላቅ ጸጥታ ይሁን። ያሸበረን በኢየሱስም ጸጥ ይበል። ያስጨነቀን በኢየሱስም ጸጥ ይበል። የሁኔታዎች ድምፅ፣ ተስፋ ያስቆረጠን ድምፅ በኢየሱስም ጸጥ ይበል። ክብርን አንተ ውሰድ። እልፍ ብለን ወደ ሮቦት መድረስ እንድንችል፣ እልፍ ብለን እየቆፈርን፣ እልፍ ብለን እያመለክን፣ እልፍ ብለን እየጸለይን፣ እልፍ ብለን ወንጌልን እያገለገልን ምድሪቱን መውረስ እንድንችል ጸጋውን አብዛልን። ክብር ሁሉ ላንተ ይሁን። ምሽቱን ባርክልን በኢየሱስ ስም አሜን። ሃሌሉያ 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 ሃሌሉያ
የትንሣኤው ንጉሥ ኢየሱስ የኔ አለኝታ የነጋትን አንተ ስትሰራ ጨለማ ይዝም ኢየሱስ የኔ ጀግና የይሁዳ አንበሳ የጌቶቹ ጌታ የትንሣኤው ንጉሥ ኢየሱስ የኔ አለኝታ የኔ አለኝታ የኔ አለኝታ